የኪዳነ ምሕረት ዓመታዊ ክብረ በዓል በታላቅ ድምቀት ተከበረ። የካቲት 16 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት ቀበና ኪዳነ ምሕረት፣ በሐዋሳ ሀገረ ስብከት ኪዳነ ምሕረት ካቴድራልና በሌሎች ሀገረ ስብከቶች የኪዳነ ምሕረት ዓመታዊ ክብረ በዓል በመንፈሳዊ ድምቀት ተከበረ። በአዲስ አበባ ቀበና ኪዳነ ምሕረት የክብረ በዓሉን መስዋዕተ ቅዳሴ የሀገረ ስብከቱ ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ ያሳርገውታል። በተመሳሳይ በሐዋሳ ኪዳነ ምሕረት ክብረ በዓል የተደረገውን መስዋዕተ ቅዳሴ የሀገረ ስብከቱ ጳጳስ ብፁዕ አቡነ መርዓ ክርስቶስ አሳርገውታል። በቀበና ኪዳነ ምሕረት ክብረ በዓል ቃለ እግዚአብሔር ያሰሙት ክቡር አባ ተስፋዬ ወልደ ማርያም ኪዳነ ምሕረት እግዚአብሔር የመረጣት በመሆኑ እኛም ልናከብራት እንደሚገባ ገልጸዋል። ክቡርነታቸው በያዝነው የጾም ወራት በምናደርጋቸው ተግባራት ሌሎችን እንዳናስቀይም ልንጠነቀቅ እንደሚገባ መክረዋል። በሐዋሳ ኪዳነ ምሕረት ክብረ በዓል እንዲሁ ብፁዕ አቡነ መርዓ ክርስቶስ የታላቁ አምላክ ፍቅር የተገለጸው በማርያም ሕይወት ነው። እናታችን ኪዳነ ምሕረት ስለ ትሕትና፣ ስለ ፍቅር፣ ስለ መታዘዝና ስለ መንፈሳዊነት ያስተማረችን እናት ናት። እግዚአብሔርም ለራሱ የመረጣት በድንግልናዋ አምላክን የሰጠችን በእርሷ ምሕረትን የምናገኝባት ናትና እርሷን ለመያዝ አትፍሩ። የእግዚአብሔር በረከትና ቸርነት ለሁላችንም ያስፈልጋልና እናታችን ኪዳነ ምሕረት በቤታችን ትግባ በማለት ቃል እግዚአብሔር አሰምቷል። የኪዳነ ምሕረት ዓመታዊ ክብረ በዓል ከአዲስ አበባና ሐዋሳ ሀገረ ስብከቶች በተጨማሪ በሆሳዕና ሀገረ ስብከት ብፁዕ አቡነ ስዩም ፍራንሷ ባሳረጉት መስዋዕተ ቅዳሴ የሾኔ ኪዳነ ምሕረት ክብረ በዓል ተከብሯል። በጅማ ቡንጋ ኪዳነ ምሕረት ካቴድራል ብፁዕ አቡነ ማርቆስ በተገኙበት በድምቀት ሲከበር፣ በተመሳሳይም በእምድብር ኦማ ኪዳነ ምሕረት ብፁዕ አቡነ ሉቃስ ባሳረጉት መስዋዕተ ቅዳሴ ተከብሯል። የእመቤታችን ኪዳነ ምሕረት ክብረ በዓል በባህር ዳር ደሴ ሀገረ ስብከት በደብረ ገነት ኪዳነ ምሕረት ቁምስና ክቡር አባ መምህሩ መኮንን እንዲሁም የደሴ ኪዳነ ምሕረት ቁምስና የሀገረ ስብከቱ ጳጳስ እንደራሴ ክቡር አባ ስንታየሁ ገላው ባሳረጉት መስዋዕተ ቅዳሴ በድምቀት ተከብሯል። የኪዳነ ምሕረት ክብረ በዓል በኢትዮጵያ ካቶሊክ ቤተክርስቲያን ሀገረ ስብከቶች እንዲሁም ከኢትዮጵያ ውጪ በእንግሊዝ ለንደን ኪዳነ ምሕረት በርካታ ካህናት፣ ደናግል፣ ዘማሪያንና ምዕመናን በተገኙበት በታላቅ መንፈሳዊ ድምቀት ተከብሯል።